በስተመጨረሻም እንግዲህ አብርሽ ሄርሜላን እንደማይፈልግ ተናግሯል ማለት ነው። ምክንያቱም እኔ የምፈልገው የልጅ እናቴን ሩታን ነው እንጂ የምፈልገው እሷን አልፈልግም ብሏል። ሰው ድሮም እኮ የወለደ መቼም ቢሆን አይለያይም። ምክንያቱም እኛ ከወለደ መሀል አንገባም የምንለው ከእህትም ከወንድምም ከባዳም ከወለደ መሀል አንገባም የምንለው በምክንያት ነው። ምክንያቱም ምንም ቢሆን የወለደ ነው፣ መቼም ቢሆን አይለያይም። ሰው እቺ ሄርሜላ የሰራችው ስራው ጥሩ አይደለም። ይሄ ልጅ የልጅ አባት ነው። የልጅ ሚስቱ እያለች እንዴት ከእሷ ጋር እንደሚቀጥልና እሷም እንዴት ባለትዳር ወንድ እንደምታማልል በጣም ነው የሚያስጠላው፣ በጣም ነው የሚደብረው ማለት ነው። ስለዚህ እሷን መደበሪያ ወይም መጫወቻ ካላደረጋት በስተቀር መቼም ቢሆን አይፈልጋትም። አለባበሷ ራሱ በጣም ነው የሚያስጠላው። አሁን በቀደም ጡቷ እየታየ ምናምን በጣም ቲክቶክ ላይ ተቆርጦ በብዙዎች እየተቀባበሉት ነበረ ማለት ነው። ስለዚህ ይሄ ደግሞ ስህተት ነው ብዬ ነው የማስበው፣ እንደኔ ማለት ነው። ምክንያቱም ሴት ልጅ ስትር ስትል ነው የሚያምርባት። እሷ ደግሞ ሰውነቷ ያምራል። ኖርማል ልብስ ራሱ ብትለብስ ራሱ በጣም ያምርባታል። ግዴታ ጡቷን እያሳየች ብቻ መምጣት አይጠበቅባትም አይደል? ቤተሰብ እና አሁን በጣም የሚያማምሩ ቀሚሶች አሉ። ለእኛ ራሱ ሱሪ ራሱ መልበስ አይጠበቅብንም እውነት ለመናገር። ስለዚህ ምን ልላችሁ ፈልጌ ነው፣ ሴት ልጅ ቀሚስ ስትለብስ ነው የሚያምርባት እና ልትሰተሩና ልንሰተር ይገባል ማለት ነው። ሁላችንም ያለው ነገር ይሄ ነው። ለማንኛውም እንግዲህ እኛም ደስ ብሎናል ወደ ልጅናቱ ስለተመለሰ። እኔ ልጁ ደግሞ በጣም የሚያምር እናንተ ራሱ እንደሚመስል አምሳያውን የሚመስል ደግሞ እንዴት እንደሚያምር ልጁ ዋው! በጣም ደስ ይላል እውነት ለመናገር እና ስለዚህ ደስ ይላል ወደ ልጅናቱ መመለሱ ደስ ይላል። ሰላም ውድና የተከበራችሁ ዘ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌን ሰብስክራይብ ስለምታደርጉ እናመሰግናለን። አሁንም ቢሆን ሰብስክራይብ አድርጉ ስል በትህትና ጠይቃችኋለሁ። በተረፈ ግን ሁሉ ሰላም ሁሉ አሸወይና ነው አለውላችሁ። ከመዳሞችና ሙቀቱ እንዴት ነው ሙቀቱ? ወይኔ ሙቀቱ እኛ ጋር ሊገለን ተውት። አቤት ለነገሩ እናንተ አሁን ራሱ በኢትዮጵያ ራሱ እኮ ሙቀት ነው አሉ። የሚገርማችሁ ነገር ማለት ነው በጣም ኃይለኛ ሙቀት አለ አሉ። በስመ አብ የድሮ ኢትዮጵያ አይደለችም አሉ። ለነገሩ ኢትዮጵያ እኮ ቁጣ ነው። ምክንያቱም በየጊዜው ሰው ደም እየፈሰሰ ዜጎች እንትን እያሉ ካህናቶች እየተገደሉ መስጊድ የተለያየ ነገር እየተቃጠለ፣ ስለዚህ እንደዚህ መሆኑ ይሄ አግባብ አይደለም ብዬ ነው የማስበው ማለት ነው። ለማንኛውም ያለው ነገር ይሄ ነው። ቅመሞች ራሳችሁን ጠብቁ፣ ውሃ ጠጡ። በተለይ ውሃ መጠጣት በስማም ግዴታ ነው ብዬ ነው የማስበው፣ እንደኔ ማለት ነው። እና ይሄ ነው ያለው ነገር ማለት ነው። በተረፈ ግን እንዴት ናችሁ ልጆች? እየማሮች የሁሉ ሰላም ሁሉ አሸወኝ አለውላችሁ። እግዚአብሔር ይመስገን እኔ ደህና ነኝ። ቅመማ ቅመሞችዬ የኔ ምርጦች ምርጦች ሰላም ሁሉ አሸወኝ አለን እና ይሄ ነው እላችኋለሁ። በተረፈ ግን ስለነ ሩታ ያለው ነገር ይሄ ነው። ጥሩ መረጃ ነው፣ ደስ ይላል። ምንም እንኳን ግን እኔ ግን እኮ ማለት ነው የሚገርማችሁ እኮ እየተነጋገሩ እንደሚሰሩ ግን ታውቃላችሁ። መቼም ቢሆን እኔ ግን አለምናቸውም እኮ በፊት ታውቃላችሁ። ቶፊቅ እዛች ማሪና ከምትባለው ልጅ ጋር እኮ መቤቴ እንደዛኛን ኃጢአት አስገብተው ደግሞ እኮ በጾሙ ነበር እንደዛ ሲሉን ነበር። ኃጢአት አስገብተው ከዛ መጨረሻ ላይ ድራማ ነው ሲሉ እንዳደጓችሁ እና እኔ ከነ ቶፊቅ በኋላ ማንንም አላምንም። ይቅርታ አድርጉልኝና ሁሉ ነገር ፌክ ነው። ፌክ አንድ ነገር የማምንበት ነገር የለኝም ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን እንዴት ናችሁልኝ የኔ ምርጦች፣ የኔ ምርጦች? እና አለን እንግዲህ አለን ከመደብ ኩሽና፣ እኛም አለን ከኩሽናው አንወጣም ላንል ወዮ። እኔ ግን እንዴት እንዳስጠላኝ እናንተ የአረብ ሀገር ኩሽና እንዴት አረብ ሀገር እንዳስጠላኝ፣ ሌላ ምንም ያስጠላኝ ነገር የለም። እናንተም ግን እንደሚያስጠልቷቸው የኔማ ይወራ እጅ ነው እንጂ ያለኝ እጅ ማለት ነው። እና ለማንኛውም ይሄ ነው ያለው ነገር። በተረፈ ግን ውዶች፣ ማሮች፣ ፍቅሮች እንዴት ናችሁልኝ? አሸወይና ናችሁ? ፒስ ናችሁ ትላላችሁ? ወይኔ ጉንዳልና ለምን ይባላል? እና አብረሻችን እንግዲህ ወደ ልጅናት ስለተመለስኩኝ በጣም ደስ ብሎናል። አዎ ልጃችሁን አሳድጉ።
ልጅ ጸጋ ነው፣ በረከት ነው። ስንት ልጅ አቶ ልጅ ይላል። እናንተ ልጁን መጫወቻ አደረጋችሁት። አርፋችሁ ጸጥ ቀጥ ብላችሁ ልጃችሁን ማሳደግ ስትችሉ ልጃችሁን ለካሜራ ለቪዲዮ የማንም መጫወቻ የማንም ቱቱቱቱ ይሄ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። ስለዚህ ስርዓት ሊኖራችሁ ይገባል። እናንተ ሰዎች ተው ተው፣ እኛንም ኃጢአት አታስገቡን። እናንተ መቆይታችሁ ኃጢአት ከገባችሁ እኛንን አሁን እኛንን እንጂ ማለት ነው። እናንተ ኃጢአት ገብታችኋል። አዎ ይሄ ነው ያለው ነገር ማለት ነው። እና ለማንኛውም ውዶችዬ፣ ማሮችዬ፣ ፍቅሮችዬ ሰላማችሁ ይብዛ። እናመሰግናለን። ቴንኪው። እና ያለው ነገር ይሄ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ፣ እንቀበላለን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቅርብ በሀገር እንገባና ምን ይዘንላችሁ እንደምንመጣ አላውቅም። ሀገር እላለሁ። አቤት የትኛው ሀገር ነው? ሀገራችን ሲኦል በሲኦል ሆናለች አሉ። ኢትዮጵያ ግን እስኪ እናየዋለን። እንደ ሰው ነው ሄደን የምናይ። ማርያም ኧረ እንደ ሰው እንኖራለን። እናባት ሀገራችን ትሽ እስከ መቼ ድረስ? ሰላማችሁ ይብዛልኝ። ለማንኛውም ውዶች፣ ማሮች፣ ፍቅሮች ያለው ነገር ይሄ ነው። ምክንያቱም ኑሮ ውድ ነው እያለ ፊታችን አታዩት። ምን ያው ራሴ ጋር መካከራለሁ እግዚአብሔርን። አሁን ይህን ቪዲዮ ያለ ፊልተር ነው የምለቅላችሁ ማለት ነው። ፊት የራሱ እንዴት እንደተበላሸ ምናምን ነገር ያለው ነገር ይሄ ነው። እና ለማንኛውም የሰው ሀገር የሰው ነው። እግዚአብሔርን በስርዓት አትታዘዙ፣ በስርዓት ወደዛ እና ሄዶ እንደ ሰው መሆን ነው። ቤት አንድ ልጅ ራሱ ወልዶ ማየት አይንም በአይነት ትልቅ ነገር ነው። ምናባት መስና ነው። ብር አይጠገብ ብር እያሉ እዚህ በረቀረ ለሰው ሀገር እንዳሆነ ውላችኋለሁ። ደህና ዋሉ። አመሰግናለሁ። ቴንኪው። ሁላችሁንም ተመቻችሁ ላይክ አድርጉኝ ወይም ዲስላይክ አድርጉኝ። ምንም ችግር የለውም ትላላችሁ። በፍየል ታረሰ ደኔ፣ በበግ ተበራየ ደኔ ይላል የሀገሬ ሰው።